ሄደው አንተ ወደምትፈልገው ወደዚያች የክርስቲያኖች ቤት ወደ ማርያም ያልካት አይደለም በማለት ከከተማ ውጭ አውጥተው ከመኪና ወርደው በያዙት ስለት ወቅተው ከገደሉት በኋላ በአሰቃቂ ሁኔታ ቆራርጠው ከታተፉት። በፕላስቲክም ጠቅልለው ከመኪናው ኋላ ባለው ኮፈን አሽገው ወደ ባህር ሊጥሉት እየተቻኮሉ መንገድ ላይ ሳሉ ባልተጠበቀ ሁኔታ በድንገት የትራፊክ ፖሊሶች መኪናውን ሊያስቆሙት ሶስቱም ወንበዴዎች በያሉበት ድርቅ ብለው ቀሩ። ያልተጠበቁት ፖሊሶች መኪናውን ካስቆሙት በኋላ ከፖሊሶቹ አንዱ ሹፌሩ ባለበት መስኮት ጠጋ ብሎ ሰላምታ ሰጠው። በመቀጠልም ለፍተሻ ትብብር ሲጠይቀው ሹፌሩም ሆነ ሌሎቹ ሰዎች ግን በእውናቸውን በሕልማቸው ግራ ስለተጋቡ በዝምታ ተውጠዋል። ፖሊሱም የሹፌሩን መንጃ ፍቃድ ተቀብሎ ካየ በኋላ በድንጋጤያቸው ስለተገረመ የምርመራ ሂደቱን ቀጠለና መኪናዋን መፈተሽ ጀመረ። ወንበሩ ላይ ባለው አንድ ሶምሶናይትና አንድ ቀላል የመንገደኛ ሻንጣ ላይ አይኑን እያማተረ እነዚህን ከፍታ አሳየን ምንድነው ያዙት ሲለው ግዴታ መሆኑን ስላወቀ በሳምሶናይት ውስጥ ያለው ገንዘብ እንደሆነና በሻንጣ ውስጥ ደግሞ ልብስ መሆኑን ገልጾ ለፖሊሱ ነገረው። ፖሊሱ ግን አሁንም ይባስ ብሎ የመኪናውን የኋላ ኮፈን እንዲከፍትና እንዲያስፈትሽ ወደ ሹፌሩ አፈጠጠበት። በዚህ ሰዓት ምንም አማራጭ እንደሌለው ሲያውቅ ሹፌሩ ከመሪው ላይ ተስፈንጥሮ ወርዶ እጁን ወደ ላይ አድርጎ በፖሊሱ እግር ስር ተንበርክኮ አንገቱን ወደ ታች ቀብሮ ከጓደኞቹ ጋር በመሆን በንጹህ ሰው ላይ የተደረገበትን ግፍ አንድ ባንድ ተናዘዘ። ፖሊሶቹም ሶስቱንም ጨካኝ ዘራፊዎች ከመኪና ወርደው የፈጸሙትን አንድ ባንድ እንዲዘረዝሩ ካደረጓቸው በኋላ የመኪናውን የኋላ ኮፈን እንዲከፍቱ ሲያዟቸው ቁልፉን የያዘው ሹፌሩ ሊከፍት የኋላ ኮፈኑን በእጁ ሲነካው ከውስጥ ድምፅ ተሰማ። ቆይ እንዳትከፍት የሚል ድምፅ አሁንም ተደጋግሞ ይሰማል። ሁሉም ጆሮአቸውን ማመን አልቻሉም። በይበልጥ ደግሞ በቆንጨራ ከታትፎና ቆራርጠው ድርጊቱን የፈጸሙ ዘራፊዎቹ በቆመበት ተብረከረኩ። አፋቸውን መናገር አልቻለም። ፖሊሶቹ ደግሞ ሌላ ጥያቄ ወደ እነርሱ አቀረቡባቸው። ሰው በሕይወት እያለ አፍናችሁ መኪና ውስጥ ደብቃችሁ ነው አይደል? በማለት በፍጥነት እንዲከፍቱ ሲጮውባቸው አሁንም ያ ድምፅ ከመኪናው ኮፈን ውስጥ ተሰማ። የሚሰማው ድምፅ በሌላ በተለየ ቋንቋ ሲሆን እንዲህ ነበር የሚለው፣ እየሰራችን ነው፣ ቆይ እንዳትከፍት የሚል ድምፅ በተደጋጋሚ ይሰማል። ፖሊሶቹና ሽፍቶቹ ወደ ኮፈኑ ተጠግተው ማዳመጥ ጀመሩ። ነገሩን እስከ ፍጻሜ መጠበቅን መርጠው ጸጥ ረጭ ብለው የውስጠኛውን ድምፅ ብቻ ይከታተላሉ። ከትንሽ ደቂቃ በኋላ አሁንም ደግሞ ሌላ ለየት ያለ ድምፅ ከመኪናው ኮፈን ውስጥ ተሰማ። አሁን መክፈት ትችላለህ፣ ሰርታይን ጨርሳለች፣ አሁን ክፈት የሚል ድምፅ ሲሰሙ ሁሉም እርስ በርሳቸው መተያየት ጀመሩ። ሹፌሩም